ሰላም እንዴት ናችሁ? ዛሬ እንግዲህ የሴት ሰፊ የሴት ብልትን ማጥበብ ይቻላል ወይ የሚለውን እናያለን ማለት ነው። መልሱ አዎ፣ ሰፊ የሆነ የሴት ብልትን ማጥበብ ይቻላል ነው። እንዴት ያላችሁኝ ደግሞ መልሱን ይዤላችሁ መጥቻለሁ ማለት ነው። ለዚህም የተለያዩ የተፈጥሯዊ የቤት ውስጥ ልምምዶች፣ ህክምናዊ ያልሆኑ መንገዶች እና የቀዶ ህክምና ደግሞ የሆኑ መንገዶች አሉ። አንደኛ የተፈጥሮና የቤት ውስጥ መንገዶችን ስናይ ቁጥር አንድ ኬግል ኤክሰርሳይስን ነው። እንግዲህ ኬግል ኤክሰርሳይዝ የደረት ውስጥ ጡንቻዎችን ለማጠናከር በጣም ውጤታማና ተመራጭ መንገድ ነው። ሽንት በሚሸንበት ጊዜ አቋርጦ ለመያዝ የሚያስችሉትን ጡንቻዎችን በመጭመቅና በመልቀቅ በቀን ውስጥ በተደጋጋሚ መስራት ጡንቻዎቹ እንዲጠቁና እንዲጠነክሩ ያደርጋል ማለት ነው። በሁለተኛ ስኳት ነው እና የስፖርት እንቅስቃሴዎች የዳሌና የጭን ጡንቻዎችን የሚያጠናክሩ ስፖርቶች የብልት ጡንቻዎችን ጥንካሬን ለመመለስ ይረዳሉ ማለት ነው። ሁለተኛ ህክምናና የቀዶ ጥገና መንገዶችን ስናይ ደግሞ ሌዘር እና ለራዲዮ ፍሪኮንሲ ህክምና ይባላል። ሌዘር ለማለት ነው። ያለ ቀዶ ጥገና በሙቀት የአማካኝነት የብልት ህዋሳትን ማነቃቃትና ኮላጅን እንዲመረት በማድረግ እንዲጠብቅ የማድረግ ዘዴ ነው ይሄ። እንዲሁም ደግሞ ቫጂኖ ፕላስቲክ የሚባል ደግሞ የቀዶ ጥገና ህክምና አለ። የሴት ብልት በወሊድ ወይም በእድሜ ምክንያት በጣም በሚላላበት ጊዜ የላሉ ጡንቻዎችና ህብረ ሰረሰሮችን በቀዶ ጥገና በማጠበብ እና በማስተካከል የሚከናወን የህክምና ሂደት ነው ማለት ነው። ስለሆነም የሴት ብልት መላላት በዋናነት ከወሊድ በተለይ በተደጋጋሚ በሴት ብልት ሲወለድ ከእድሜ መግፋት ወይም ከሆርሞን ለውጥ ጋር ሊያያዝ ይችላል ማለት ነው። ማንኛውንም የህክምና ወይም የቀዶ ጥገና ውስጥ ከመወሰኑ በፊት ማህፀንና ጽንስ ህክምና ማማከር ተገቢ ነገር ነው ማለት ነው። ስለዚህም ስለ ሴት ብልት ማጥበብ መንገዶች እንዲሁም የችግሩ መፍትሄዎች እና ጥንቃቄዎችን ስናይ ደግሞ ኬግል ኤክሰርሳይዝ ልምምድ አሰራር እንዴት ነው ለምትሉኝ፣ ትክክለኛውን ጡንቻ መለየት ነው። አንደኛ ሽንት በሚሸኑበት ጊዜ አቋርጦ ለመያዝ የሚያስችሉትን ጡንቻዎችን ይለዩ። አሰራር ጡንቻዎቹ ከ3 እስከ 5 ሰከንድ አጥብቆ በመያዝ ወይም በመጭመቅ ከዚያ ለ3 እና ለ5 ሰከንድ ማላላት ነው። ድግግሞሽ በአንድ ጊዜ 10-15 ጊዜ ማድረግ፣ በቀን ውስጥ 3 ወይም 4 ጊዜ መድገም ማለት ነው። ልምምዱን በሚሰሩበት ጊዜ የሆድ የጭን ወይም ደግሞ የቁጭት ጡንቻዎችን አለመወጠር ነው። ትንፋሽ አለመያዝ ያስፈልጋል ማለት ነው። ሁለተኛ የላዘር ወይም የሌዘር እና የራዲዮ ፍሪኩዌንሲ ህክምናዎች እንዴት ይሰራሉ? ልዩ የሌዘር ወይም የራዲዮ ሞገድ በመጠቀም የብልት ውስጥ ህብረ ሰረሰሮችን እንዲሞቁ ይደረጋል ማለት ነው። ይህም አዲስ ኮላጅን እንዲመረት በማድረግ የብልት ግድግዳ እንዲወፍርና እንዲጠብቅ ያደርጋል ማለት ነው። ስለሆነም ጥቅማቸው የቀዶ ጥገና ህመም የሌለው ወይም ደግሞ ማደንዘዣ አያስፈልግም እና ፈጣን ማገገም ያስችላል፣ እንዲያገግም ያስችላል ማለት ነው። ገደባቸው ውጤቱ ዘላቂ ላይሆን ይችላል። በየጊዜው ለምሳሌ በአመት አንድ ጊዜ ሊሆን ይችላል፣ ድጋሚም ሊሆን ይችላል። እንደ አስፈላጊነቱ ይታያል ይሄ ማለት ነው። ሶስተኛ የቀዶ ጥገና ህክምና ሂደቱ የላሉ ወይም የተቀደዱ የብልት ጡንቻዎች እና ህብረ ሰረሰሮችን በደረጃ ሰፍቶ በማጥበብ የሚከናወን የቀዶ ጥገና አይነት ነው። ማገገሚያ ጊዜ አብዛኛውን ጊዜ ከ4 እስከ 6 ሳምንታት ይወስዳል። በዚህም ጊዜ በግብረ ስጋ ግንኙነት ማድረግ እና ከባድ ዕቃ ማንሳት የተከለከለ ነው ማለት ነው። አራተኛ የሴት ብልት መላላትና የመላላት መፍትሄዎች ነው። ተፈጥሮ ወሊድ፣ በተለይ በድጋሚ ወሊድ ወይም ትልልቅ ህጻናትን በሴት ብልት መውለድ የእድሜ መግፋትና የሆርሞን መቀነስ ከማረጥ በኋላ የኤስትሮጅን ሆርሞን በመቀነሱ ምክንያት የብልት ህብረ ሰረሰሮችን የመለጠጥ አቅማቸው ይዳብራል ማለት ነው። የዳሌ ውስጥ ጡንቻዎች መድከም፣ ሰውነት ክብደት መጨመር፣ የረዥም ጊዜ ሳል ወይም የሆድ ቁርጠት፣ ይሄም እንግዲህ የዳሌ ውስጥ ጡንቻዎችን ያላላል ማለት ነው። በገበያ ላይ የሚሸጡ ቅባቶች፣ ክኒኖች ወይም ኬሚካሎች ለጊዜው የብልት ድርቀት በመፍጠር
የመጥበብ ስሜት ሊሰጡ ይችላሉ እንጂ ጡንቻዎችን አያጠብቁም። እንዲያውም የውስጥ አካል ኢንፌክሽን እና አለርጂ ሊያስከትሉ ስለሚችሉ በጥንቃቄ መታለፍ አለባቸው ማለት ነው። የሴት ብልት ጤናን እና ጥንካሬን ከመጠበቅ ጋር ተያይዞ ያለ ተጨማሪ መረጃ ስናጋራችሁ፣ አንደኛ የዳሌ ውስጥ ጡንቻዎችን የሚያጠናክሩ ተጨማሪ የስፖርት አይነቶች የኬግል ኤክሰርሳይዝ ወይም ኬግል ልምምድ በተጨማሪ ሙሉ የዳሌና የታችኛው የሰውነት ክፍሎችን የሚያጠናክሩ ልምምዶችን መስራት፣ የዳሌ ማንሳት፣ በጀርባ መተኛት፣ ጉልበትን አጥፎ ወገብ ላይ ዳሌን ወደ ላይ ማንሳት። ይህም የዳሌ ውስጥ እና የቁጭት ጡንቻዎች እንዲጠነክሩ ይረዳል ማለት ነው። ፒላቴስ የሰውነት ማዕከላዊ ጡንቻዎችን እና የዳሌ ግድግዳ ለማጠናከር በጣም ተመራጭ የስፖርት አይነት ነው። ስኳት ትክክለኛውን አሰራር ቅድመ ተከተል በመከተል የሚሰራ ስኳት የጭን እና የዳሌ ጡንቻዎችን ጥንካሬ ይጨምራል ማለት ነው። የአኗኗር ዘይቤና የሆርሞን እንክብካቤ ጡንቻዎች እና ህብረ ሰረሰሮች ወይም ህብረ ህዋሳቶች ተፈጥሯዊ የመለጠጥ እና የመኮማተር አቅማቸውን እንዳያጡ የሚያደርጉ ነገሮችን ለምሳሌ ጤናማ የሰውነት ክብደት መያዝ፣ ከመጠን ያለፈ የሰውነት ክብደት በሌላ ወይም ደግሞ በዳሌ ውስጥ ጡንቻዎች ላይ አላስፈላጊ ጫና ሊፈጥር ስለሚችል ውፍረት መቀነስ አስፈላጊ ነው ማለት ነው። የሆድ ድርቀት መከላከል የሆድ ድርቀት የሚኖርበት ጊዜ ከፍተኛ ምጥ ጫና የዳሌ ጡንቻዎች ይጎዳል ማለት ነው። በፋይበር የበለጸጉ ምግቦችን በመመገብ በቂ ውሃ በመጠጣት የሆድ ድርቀትን መከላከል ይቻላል ማለት ነው። ኤስትሮጅን ሆርሞን ወይም ኤስትሮጅን ቅባት ሕክምና በማረጥ ወይም ከማረጥ በኋላ ለሚከሰት የብልት ህብረ ሰረሰር መድከምና ድርቀት የሕክምና ባለሙያዎች በቅባት መልክ የሚሰጡት የሆርሞን ሕክምና አለ ማለት ነው። ሶስተኛ የሕክምና አማራጮች ሲጨምሩ ግምት ውስጥ መግባት አለባቸው። ለምሳሌ ወደፊት የመውለድ እቅድ ወደፊት ተጨማሪ ልጅ መውለድ እቅድ ካለው የቀዶ ጥገና ሕክምና ከወሊድ በኋላ ቢደረግ ይመከራል። ምክንያቱም ዳግም ተፈጥሯዊ ወሊድ ቀዶ ጥገናውን ውጤት ሊያፈርሰው ስለሚችል ማለት ነው። የህክምና ባለሙያ አማካሪነት ማንኛውንም አይነት የላዛር ወይም የቀዶ ጥገና ህክምና ከመወሰኑ በፊት ማህፀንና የፅንስ ህክምና ስፔሻሊስት ጋር በመሄድ አጠቃላይ የዳሌ አካልዎን ጤንነት መመርመር አስፈላጊ ነው ማለት ነው። የተሳሳተ ግንዛቤዎች ለምሳሌ ግንኙነት አለማድረግ ብልትን ያጠባል። የሴት ብልት በዋናነት የመለጠጥና የመኮማተር አቅም ያላቸው ጡንቻዎች በመሆኑ የግብረ ስጋ ግንኙነት አለማድረግ በራሱ ጡንቻዎችን አያጠብቁም ማለት ነው። የተፈጥሮ ወሊድ ብልትን ሙሉ ለሙሉ ያበላሻል የሚል የተሳሳተ ግንዛቤ ያለ። ከወሊድ በኋላ የሰውነት አካላት በጊዜ ሂደት በተፈጥሮ እና በስፖርት ወይም እንደነበሩበት መመለስ ቻንሳቸው ከፍተኛ ነው ማለት ነው። በሴት ብልት ጤና እንክብካቤና የተያያዥ ሕክምና ጉዳዮች ደግሞ አንደኛ ማህፀን መውረድ ጋር ያለ ቁርኝት፣ የሴት ብልት መላላት አንዳንዴ ከዳሌ ውስጥ ጡንቻዎች መድከም ጋር ተያይዞ የሚከሰት የማህፀን የፊኛ ወይም የፊንጢጣ ወደ ታች መንሸራተት ጋር ሊያያዝ ይችላል። ምልክቶቹ በብልት አካባቢ የሆነ ነገር በመውጣት ወይም ክብደት ስሜት፣ የሽንት ማምለጥ በተለይም በሚስሉበት በሚያስነጥሱበት ወይም በሚስቁበት ጊዜ እና በወገብ አካባቢ ህመም። መፍትሄው ይህ ችግር ካለ ከግል ልምምድ ማድረግ፣ ልዩ ድጋፍ ሰጪ መሳሪያዎችን መጠቀም ወይም የቀዶ ጥገና ህክምና ማድረግ ያስፈልጋል ማለት ነው። ሁለተኛ የሴት ብልት ድርቀትና የመጥበብ ስሜት። አንዳንድ ሰዎች የብልት ድርቀትን ከመጥበብ ጋር ሊያያይዙት ይችላሉ። ችግሩ በበቂ ሁኔታ አለመርካት ወይም የሆርሞን መቀነስ በግንኙነት ወቅት የብልት እርጥበት እንዲቀንስ ያደርጋል። ይህም ህመም እና የመጥበብ ስሜት ያስከትላል እንጂ የጡንቻ መጥበብ አይደለም ማለት ነው። ስለሆነም በውሃ ላይ የተሰሩ ማለስለሻዎች መጠቀም እና ከግንኙነት በፊት በቂ የሆነ ዝግጅት ማድረግ ህመሙን ይቀንሳል ማለት ነው። ሶስተኛ የብልት ጡንቻዎች ከመጠን በላይ መወጠር። ከመላላት በተቃራኒ አንዳንዴ የብልት ጡንቻዎች ከመጠን በላይ መኮማተር ምክንያት ግብረ ስጋ ግንኙነት ማድረግ ወይም ምርመራ ማድረግ የማይቻልበት ሁኔታ ይከሰታል። ምክንያቱም አብዛኛውን ጊዜ ስነ ልቦናዊ ስጋት፣ ፍርሃት ወይም ከዚህ ቀደም ከደረሰ ህመም ጋር የተያያዘ ነው ማለት ነው። ህክምናው ስነ ልቦና፣ የጡንቻ ማላላት ልምምዶች እና ልዩ ማስፊያ መሳሪያዎችን በህክምና ባለሙያዎች መጠቀም ያካትታል ማለት ነው። ወደ ህክምና ባለሙያ መቼ መሄድ ያስፈልጋል ለሚባለው
የሚከተሉትን ምልክቶች ካሉ ግዴታ የማህፀንና የፅንስ ስፔሻሊስት ማማከር ያስፈልጋል። በግብረ ስጋ ግንኙነት ወቅት ከፍተኛ ህመም ወይም ምንም አይነት እርካታ ማጣት ካለ፣ ሽንት ወይም ሰገራን የመቆጣጠር ችግር ከተከሰተ፣ በብልት አካባቢ እብጠት ወይም የወጣ ነገር ከተሰማው ይሄ ቀጥታ ወደ ሕክምና መሄድ አስፈላጊ ነው ማለት ነው። የሴት ብልት ጤናን የመለጠጥ አቅምና አጠቃላይ የዳሌ አካላትን ደህንነት ለመጠበቅ የዳሌ ጡንቻዎች ጥንካሬ የሚለኩ ሕክምና መሳሪያዎች በኬግል ልምምድ ወይም ሌሎች ሕክምናዎች ውጤታማ መሆናቸውን ለማወቅ እና ጡንቻዎች የተገቢ መንገድ ማለት በተገቢ መንገድ ማሰልጠን አለ አይደለ? ለማሰልጠን ባዮፊድባክ ወይም ደግሞ የዳሌ ውስጥ ጡንቻዎችን በሚጨመቁበት ጊዜ የጡንቻዎችን እንቅስቃሴ በመለካት በስክሪን በስልክ አፕሊኬሽን ላይ የሚያሳዩ መሳሪያዎች ናቸው እነዛ። ይህም ትክክለኛውን ጡንቻ እየተጠቀሙ መሆኑን ያረጋግጣል ማለት ነው። የብልት ኮንስ ክብደቶች የተለያዩ ክብደት ያላቸው ትንሽ መሳሪያዎች ሲሆኑ ወደ ብልት ውስጥ በማስገባት ጡንቻዎቹ መሳሪያዎች እንዲወድቅ አጥብቆ እንደማይወድቅ ማለት ነው አጥብቆ እንዲይዝ በማድረግ የጡንቻዎችን ጥንካሬ ደረጃ በደረጃ ለማሳደግ ይረዳል ማለት ነው። ሁለተኛ የብልትና የንጥረ ነገር ተጽዕኖ ማለት ነው። የሰውነት ህብረ ህዋሳት እና ኮላጅን ጠንካራና የመለጠጥ አቅም ያላቸውን እንዲሆኑ የምንመገባቸው ምግብ ከፍተኛ አስተዋጽኦ አላቸው። ቫይታሚን ሲ የሰውነት ተፈጥሯዊ ኮላጅን ምርትን ስለሚያፋጥን ለህብረ ሰረሰር ወይም ለህብረ ህዋሳት ጥንካሬ ውጤታማ ያደርጋል። እነዚህ ቫይታሚን ሲ የበለጸጉ ለምሳሌ እንደ ሎሚ፣ ብርቱካን፣ ጎመን፣ ፓፓያ። ፊቶስትሮጅን በተፈጥሮ የሴትነት ሆርሞን የሚመስሉ ንጥረ ነገሮች ባሏቸው ምግቦች የብልት ህዋሳትን እንዳይቆጡ ወይም ደግሞ እንዳይቀጥኑና እንዳይላሉ ይረዳል። ለምሳሌ አኩሪ አተር፣ ሶያ፣ የሱፍ ፍሬ፣ የተልባ ፍሬ ምናምን የመሳሰሉት ፕሮቲን ያላቸውን ምግቦችን መመገብ እነዚህ ምግቦችን መመገብ ጥሩ ነው ማለት ነው። እንግዲህ ለዛሬ የነበረን አጀንዳ ይሄን ይመስላል። በቀጣይ እንገናኛለን። በቀጣይ የሴት ብልት የተፈጥሮ ፒኤች እና ማይክሮ ባዮ እንክብካቤ የሚለውን እስኪ ቼክ እናደርጋለን። ስለነበረን ቆይታ እናመሰግናለን። ቸር ቆዩ።